በከዋክብታማ ሰማይ ላይ ከተበተኑ ኮከቦቹ የላቀው ኮከብ ከብሩሹ ጀርባ ተሰቃይታ ያለፈች ነፍስ ባለቤት ቪንሰንት ቫን ጎግ። ይህ የቫን ጎግ ታሪክ የአንድ ሰው ታሪክ ብቻ አይደለም፣ የጥበብ ታሪክ ብቻም አይደለም፣ የሞላው ዓለም ታሪክ ነው። እንደ ተወርዋሪ ኮከብ በምድሪቱ ላይ ለቅጽበት ተወርውረው በሰው ልጆች ላይ የማያልቅ ጥበባቸውን አብርተው ባፍታ ታይተው ባፍታ እልም ብለው እንዲሰወሩ ሆነው ወደ ምድሪቱ ከመጡ የጥበብ ታምረኞች መሃል አንዱ ቪንሰንት ቫን ጎግ መሆኑን ብዙዎች የምንስማማበት ሀቅ ነው። ቪንሰንት ቫን ጎግ እንደ አውሮፓውያን አቆጣጠር በማርች 30 ቀን 1952 ዓ.ም በሰሜናዊት ሆላንድ በምትገኝ አንዲት ደሳሳ ሰፈር ውስጥ ከቤተ ክርስቲያን አስተዳዳሪ አባቱ ከቴዎዶር ቫን ጎግና በስነ ጽሑፎቿና በስዕሎቿ ከምትታወቀው አመለሸጋ እናቱ ከአና ለቤተሰቡ የመጀመሪያ ልጅ ሆኖ ተወለደ። ከልጅነት እድሜው ጀምረው በመጽሐፍ ቅዱስ አንጸው ያሳደጉት እጅግ ሃይማኖተኛና ቁጥብ ቤተሰቦቹ በቫን ጎግ ሕይወት ላይ የማይለቅ አሻራቸውን አሳርፈዋል። 3 እህቶችና 2 ወንድሞች የነበሩት ቫን ጎግ በ4 ዓመት የሚበልጠውና የአባቱን ስም ይዞ ብቅ ያለው ቲዮ የሚሰኘው ታናሽ ወንድሙ እስከ ሕይወቱ ፍጻሜ ያልተለየውና በገንዘብና በሐሳብ ይደግፈው የነበር ገራሚ ታናሽ ወንድሙ ነው። ቫን ጎግ ከቤተሰቦቹ ጋር የነበረውን የተንደላቀቀ ሕይወት ሁሉ እርግፍ አድርጎ ራሱን ኑሮ ከመረረባቸው ጎስቋሎች ጋር ወዳጅ ማድረግን መረጠ። ከራሱ ማንነት ይልቅ ለዚች ዓለምና ለፈጣሪ ታምረኛ እጆች አእምሮውን ያስገዛ ልባም ትሁት ወጣት ነበር። ገና በ20 ዓመቱ የግንባሩ የሐሳብ መስመሮች የ40 ዓመት ጎልማሳ ያስመሰሉት ለምን እንደሆነ ለማንም ግልጽ አይደለም። በትክክልም ከእድሜው እጅግ ልቆ ያስብ የነበረ ጊዜውን የቀደመ ሰው ነበረ። በርግጥ ቫን ጎግ ገና በወጣትነቱ የወንጌል ሰባኪ ለመሆን ባደረበት ምኞት የተለያዩ ታዋቂ የኢቫንጀሊካል ኮሌጆችን በር አንኳኩቷል። አልተሳካለትም እንጂ ቫን ጎግ ከልጅነቱ ያደረበት የፈጣሪን ቃል ሰባኪ የመሆን ህልሙ በአጭር ቢቀጭበትም ይህች ዓለም የከፋችባቸውን የዚህን ዓለም ጎስቋሎችና መከረኞች ለማጽናናት የሚሆነውን ተዛማጅ የሙያ መስክ ግን አላጣም። ሰዓሊነትን ወደ ምስኪኖች የሚመለከት ሰዓሊ ሆነ። ቫን ጎግ ለሚወደውና ምስጥረኛው ለሆነው ታናሽ ወንድሙ ለቲዮ ቫን ጎግ ከሚጽፋቸው የማያቋርጡ ደብዳቤዎች መሃል በአንደኛው ስለ ስዕል ስራዎቹ ምንነት እንዲህ ብሎታል። ለኔ የስዕል ስራዎቼ የምስኪን ወገኖቼን የልባቸውን ተረድቼ ከልቤ አለኋችሁ ብዬ ሁለመናቸውን በስስትና በማጽናናት የምዳስስባቸው ሐዘኔንና መንፈሴን የምገልጽባቸው የንስሐ መስኮቶቼ ናቸው ሲል ነበር የገለጸለት። እና ከቤተሰቡ ተለይቶ ወደ ስዕል አካዳሚዎችና የስዕል ማዕከላት ወደ ሆኑት የዘመኑ የአውሮፓ ከተሞች ፈልሶ ሄደ። ነገር ግን ከዓመት ላልበለጡ ጊዜያት በአርት አካዳሚዎች ጥናት ከጀመረ በኋላ እያንገፈገፈ ተወው። አሁንም የልብ የሆነ ነገር አላገኘም። አርቲፊሻልነታቸው አስጠላው። በቃ ስራቸው ሁሉ ነፍስ የሚጎድለው የታይታ ቅብ ሆነበት ለቫን ጎግ። ከዚህ ከሚታየው ባሻገር የሆነ የላቀ ጥበብና እውነትን በጥበብ ለመግለጽ በእጅጉ የተጠማው ቫን ጎግ እውነተኛ ነፍሶችን አጥብቆ ፈለገ። የመከረኛ ዜጎች ኑሮ የታለ በአርታቸው ውስጥ? በእያንዳንዱ አለት ፀሐይ ወጥታ እስክትጠልቅ ተራው ዜጋ የሚያደርገው አስከፊ የኑሮ ትግል የታለ በስዕሎች ላይ? በምቾት ማጣት የሻከረው የገረዶች ገላ፣ በኑሮ ምሬትና ትግል የጎበጠው የጭሰኞች የማዕድን አውጪዎች አከርካሪ የተገባበጠው ቆራጡ ከትንሽዬ ጎጆ ስር ያለችውን ድንች በገበታ ላይ አቅርቦ ኩራዝ እያነደደ ተቋድሶ የሚያድረውንና ተመስገን የሚለውን ህዝባችንን እውነተኛ ፊት የታል በሸራዎቹ ላይ? ይህ የቪንሰንት ቫን ጎግ ቁጭት ነበር። ቪንሰንት ቫን ጎግ ቆንጆ የሚባል መልክ ይዞ አልተወለደም። በዚህ በኩል ቫን ጎግ እንደ ሁሉ ነገሩ ለእውነቱ ታማኝ ነው። እድሜውን ሙሉ የራሱን ምስሎች ሲስል አንድም ቀን የሌለ መልክና ቁንጅና ለራሱ ሰጥቶ አያውቅም። አሊያም አጋኖና አሳምሮ በሸራ ላይ አሳርፎ አያውቅም። ሀቅ ራስን ከማወቅና ከመቀበል ይጀምራል። ቫን ጎግ ለዓመታት በፓሪስ ለመኖር ብዙ ታገለ። በፓሪስ ግን እስከ መጨረሻው አርት ዲለር በነበረው ታናሽ ወንድሙ በቲዮዶር ቫን ጎግ ያላሰለሰ እርዳታና ድጋፍ ብቻ ነው ህይወቱን ማቆየት የቻለው። እንደምንም ብሎ የሰው ምስል እየሰራም እንደምንም ኤግዚቢሽኖችን ከታዋቂ ኢምፕሬሽኒስት ሰዓሊዎች ጋር በማቅረብም እንደምንም ብሎ ጥቂት ገንዘብ አጠራቅሞ በመጨረሻ ህልሙን እውን የሚያደርግበት ቅጽበት ሲቃረብ ግን ከፓሪስ 27 ኪሎ ሜትሮች ወጣ ብላ በምትገኝ አንዲት አርሌስ የተባለች ከተማ የራሱን ስቱዲዮ ተከራይቶ በራሱ ቆሞ መሄድ ሲጀምር ያላሰበው ክስተት መጣበት።
ፖል ጎጋን የሚሰኝ የፕሪሚቲቭ ኢምፕሬሽኒስት ሰዓሊ አለ። በስዕሉ ዓለም ላይ ያሉ ሰዎች ሁሉ ፖል ጎጋንን የማያውቅ የለም። አሁን ይሄ ጎጋን የቫንጎግ ጓደኛም አርአያም የሆነ የፓሪሲያን ሰዓሊ ነበር። እናም ከቫንጎግ ጋር ወደ ትንሿ አርሌስ ከተማ ሄዶ ሞቅ ያለች የአርቲስቶች መናኸሪያ ለማቋቋም ተስማማ። እናም በብዙ የቫንጎግ ጉትጎታና የወንድሙ የቲዮ ቫንጎግ የወራዊ ክፍያ ስምምነት በኋላ ጎጋን ከፓሪስ ወጥቶ ወደ አርሌስ ሄደና ከቫንጎግ ጋር አብሮ መኖር ጀመረ። ባለ 3 ክፍል ስቱዲዮና መኝታ ውስጥ ለብቻው በተዘጋጀለት ክፍል ውስጥ። የቫንጎግ ህይወቱ ሁሉ የመጨረሻው ህልም ይህ አይነቱ ህይወት ነበር። አርቲስቶች ባንድ ላይ ተሰብስበው ሀሳብ እየተለዋወጡ ስራቸውን ለዓለም የሚያዋልዱበት የጋራ የአርቲስቶች መንደር መፍጠር። ይህን አሳካሁ ብሎ ግን ደስታው ብዙ ሳይቆይ በ63ኛው የደባል ኑሯቸው ዕለት ጓደኛው ፖል ጎጋን ቫንጎግን ሲፈራው የነበረውን ውሳኔ ያፈረጠለት። በዚች በቆሻሻ በተሞላች ከንትን በጠበበች ሚጢጢ ከተማ ውስጥ ካላበድኩ በቀር ቀሪ ህይወቴን ሰጥቼ ለመኖር አልፈቅድም። ሰሞኑን አርሌስን ለቅቄ ወደ ፓሪስ ልመለስ፣ ሁሉንም ነገር ጨርሻለሁ እወቀው ብሎ ትርፍ። በዚህ ንዴት አንድ ሁለት ሲባባሉ፣ ሲለፋለፉ፣ ሲጨቃጨቁ ብዙ ቆዩ። ወደሚያዘወትሩት ሴቶች ወደሚበዙበት መጠጥ ቤትም ሄደው ጭቅጭቃቸው ሊያባራ አልቻለም። መጠጥ ሲጨማመርበት ንትርኩ ከፍ ወዳለ ደረጃ ተሸጋገረ። በመጨረሻ በንዴት ተንጨርጭሮ አላባራ ያለው ቫንጎግ ከኪሱ ድንገት ለስዕል ሸራዎች መቁረጫ የሚይዘውን ስለታም ሴንጥ አውጥቶ የገዛ ጆሮውን ሸርክቶ ጣለው። ይህን ያደረገው ፖል ጎጋን በዚያ በቡና ቤት ውስጥ እንዳለ ጥሎት ከወጣ በኋላ ነበር። ከጆሮ ግንዱ ደም እየፈሰሰ የተቆረጠውን ጆሮውን በማረብ ከወደቀበት አንስቶ ልክ እንደ ስጦታ ለአንዲት በመጠጥ ቤቱ ላለች በወሬ ለሚግባቡት አንዲት ሴት አስረከባት። ይህ ታሪክ እየተጋነነ በተለያየ መልክ ተጽፎ የምናገኘው እውነተኛው የቫንጎግ እብደት የመጀመሪያው መጨረሻ ክስተት ነው። ጆሮህ ብታሰናክልህ ቆርጠ ጣላት የሚለውን ተግብሮ ይሆን? የብዙዎች ጥያቄ ነው። የተቆረጠ ጆሮ በስጦታ ጠቅልሎ የማበርከቱ ነገር ከተማው ላይ እየተጋነነ የተነዛው ወሬ የሰሙት ጎረቤቶቹና የሰፈሩ ሰዎች በአጠቃላይ ቫንጎግ ከሆስፒታሉ ተሽሎት ሲመጣ ተሰብስበው በከፍተኛ ቁጣ ፒቲሽን ተፈራረሙ። ለከተማው አስተዳደር ለደህንነታችን ያሰጋናል፣ ከዚህ ውጣልን ብለው። ይበልጥ የሚገርመው ደግሞ የፖሊሶቹ ፈጣን ምላሽ ነው። ያለምንም ማስረጃ ቪንሰንት ቫንጎግን ይዘው በድጋሚ ወደ ሆስፒታል ወስደው ጨመሩት፣ አስገቡት ለሁለተኛ ጊዜ ያለምንም ምክንያት። ሲገባ ግን የገባበት ምክንያት በሚለው የሆስፒታሉ ፎርም ላይ የአእምሮ ህመም ብለው አስፍረው ነው ያስገቡት። ይሄ ፎርም አሁን ውድ ዋጋ የሚያወጣ አርቲፋክት ሆኗል። እና በዚህ መልኩ ጆሮ ተቆርጦ ደሙ በመፍሰሱ የተነሳ ራሱን ስቶ ሆስፒታል የገባው የጆሮ ታማሚው ቫንጎግ በሰዎች ወሬ ወይንም ብያኔና ጥርጣሬ ብቻ ከጆሮው ታማሚነት በአንድ ጊዜ ደረጃው ተመንድጎ ወደ አእምሮ ታማሚነት ደረጃ ዞሮ እርፍ አለ። ገራሚ እኮ ነው የዚች ዓለም ነገር። አንዳንዶች እስከዛሬ የሚከራከራሉ የሰውን ልጅ አእምሮ አልፎ የሰራቸውን የጥበብ ስራዎች ለመረዳት የሚበቃ ሰፊ ልብና አእምሮ ያልፈጠረበት ማህበረሰብ እንደምንም ተጋግዞ ለቫንጎግ ባሉ አለበት የእብደት ምስክር ወረቀት ሰጠው እንጂ እሱ ግን ፍጹም ጤነኛ ነበር በማለት። የሆነ ሆኖ እየገባ እየወጣ ትንሽ ጊዜ አሳለፈ በሆስፒታሉ ጥበቃ ስር። ሲወጣ ግን ወደ እነዛ ነውረኞቹ ጎረቤቶቹ ሳይሆን ወደ ሌላ በፓሪስ አቅራቢያ ወዳለች ሌላ ከተማ ነበር ያመራው። ቫንጎግ በአጠቃላይ በኦቬርሽራዝ ከተማ ለ7 ቀናት በህይወት ቆይቷል። በእያንዳንዷ ቀን አንድ ስዕል እየሳለ በቆይታው 70 ስዕሎችንና 62 ንድፎችን ሰርቶ በመጨረሻ በጁላይ 27 ቀን 1990 ዓመተ ምህረት ምሳ ተጋብዞ ከሚበላበት ማዕድ ላይ አቋርጦ በማይሰማ ቃል እያኩተመተመ ይቅርታ ጠይቆ ተነስቶ ወጣ። ካፍታ ቆይታ በኋላ በደረቱ ላይ ጥይት ተኩሶ ብዙ ጊዜ በተመስጦ ሲስለው ከከረመው የስንዴ ማሳ ውስጥ ወደቀ። ማንም አልሰማውም፣ ማንም አልደረሰለትም። ምሽት ላይ ከወደቀበት ብዙ ደም ፈሶት ነቃ። ቁስሉን በለበሰው ኮት ጥፍንቅ አድርጎ አስሮ እንደምንም እየተሳበና እየተንገዳገደ ወደ መኖሪያ ህንጻው ደረሰ። ቀኑን ሙሉ ጠፍቶ በምሽት ያለ ሰላምታ እያቃተተ ደረጃውን ሲወጣ ያዩት ቀደም ሲል ፖርትሬታቸውን የሰራላቸው ወይዘሮ ራቮንዝና ሴት ልጃቸው ሁኔታውን ባንክሮ እያጤኑ ነበርና በደህና ነው ወይ ሚስተር ቪንሰንት? ቪንሰንት ስዕል ሲስል ሁልጊዜ ቪንሰንት ብሎ ነበር የሚፈርመውና ሰውን በዛ ስሙ ነበር የሚጠራው። ትንሽ ራሴን ጎድቼ ነው ደህና ነኝ በማለት መልሶላቸው እንደምንም ክፍሉ ደርሶ በአልጋው ላይ ተዘረረ። በማግስቱ የወይዘሮ ራቮዝ ቤተሰቦች ቢጠብቁ በወትሮ ጧት ኮተቶቹን ተሸክሞ ለስዕል የሚወጣው ቫንጎግ ዝር አላለም። በሩም ንቅንቅ ሲል አልታየም።
ከሰዓት ድረስም ጠበቁ፣ ድምጽ የለም። የታወቀ ሐኪምም ጠሩ። ነገር ግን ምንም ላደርግለት የምችለው ነገር የለም፣ አይተርፍም ብሎ ዶክተሩ አረዳቸው። ቁስሉን ብቻ በፋሻ ጠቅልለው ባለበት ተዉት እና ለብቸኛ ዘመዱ ለታናሽ ወንድሙ ቲዮ መልእክት ተላከለት። ቲዮ እድሜውን ሙሉ ወንድሙን የረዳ ያገዘ፣ ምርጫውን ያከበረ የሚገርም ወንድም ነበር። ሲከንፍ መጣ። ክፍሉ ሲገባ ሆዱ እስከ ደረቱ በጨርቅ የተጠቀለለውን ቫንጎግን በተኛበት አገኘው። ቲዮ የሆነውን ሲረዳ እንባዎቹን አረገፈ። የቫንጎግ የመጨረሻ ቃላት ለቲዮ እንደምንም እሺ ብለው ወጡ። ቲዮ ወንድሜ አይዞህ፣ አታልቅስ፣ ለሁላችንም ስል ነው ያደረግኩት። የህይወት ዘመን ሙሉ ሐዘን የገፋው ድርጊት ነው፣ እባክህ አታልቅስ አለው። በጁላይ 29 ቀን 1890 ዓ.ም ከሌሊቱ 7:30 ላይ የቫንጎግ በእውነት የተኖረች ህይወት አለፈች። ወንድሙ ቲዮ ቫንጎግ ልጁን በወንድሙ ስም ቪንሰንት የሚል ስም አወጣለት። በጣም የሚያሳዝነውና ፍጹም የሚገርመው ነገር ደግሞ የቲዮ ቫንጎግ ቪንሰንት ቫንጎግ በሞተ ከ6 ወር በኋላ መሞት ነው። በጃንዋሪ 25 1891 ቲዮ ቫንጎግም ሞተ። ህይወታቸው ስታልፍ የቪንሰንት ቫንጎግ ዕድሜ 37፣ የቲዮ ቫንጎግ ዕድሜ ደግሞ 34 ብቻ ነበር። በትንሽ ዕድሜ ብዙ ኖረው ብዙ ለዓለም፣ ለጥበብ፣ ለሰው ልጅ እና ከምንም በላይ ለከበረችው ለእውነት፣ ለፈጣሪ፣ ለሰው ልጅ እውነት አንድዬ ነፍሳቸውን ያበረከቱ ወንድማማቾች ነበሩ። እነሆ እስከ ዛሬም ድረስ በኦቨርሽራዝ በሚገኘው የጠቢቡ ቪንሰንት ቫንጎግና የታናሽ ወንድሙ የቲዮ ቫንጎግ የመቃብር ስፍራ በየዓመቱ በብዙ ሺህ የጥበብ አድናቂዎች ይጎበኛል። ብዙዎች እንዲህ ይላሉ፣ ቫንጎግ እኮ አረፈ እንጂ አልሞተም። እውነትም ከዚህች ዓለም ምስኪኖችና ጥበብን አጥብቀው ከሚወዱ ሁሉ ጋር ታላቋ የቫንጎግ የጥበብ መንፈስ አብራናለች።